ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ ደህና ነኝ። ዛሬ የመጣሁት ስሬስ በሆነ ቪዲዮ ነው ውዶችዬ። ባካችሁ እህት ወንድሞቼ፣ በሰው ሀገር ላይ ያላችሁም ሀገራችን ላይ ያላችሁም ዝም እንዳትሉ። ይሄን ቪዲዮ የምታደርሱልኝ ለሙኒት፣ ለሳሪ፣ ለታሜ ደርሶ አንድ እህታችን ችግር ላይ አለች። ችግር ላይ ናት፣ በጣም ችግር ላይ ናት። እና ያኔ አረቦቹን የአፋር ክልል ልጅ ናትና ተሄደች። መስከረም ዓመቱ አልፏል። ዱባይ የምትኖረው ዱባይ ነው። እና የሄደችው 3 ወር በ800 ድርሃም ሰርታ ከዛ በኋላ 1000 ብር ሊያደርጉላት ነው አሉ። የሄደችው ስትሄድ ከዛ 3 ወሯን ጨርሳ ደሞዝ ይጨምራል ብላ ስታይ አልተጨመረም። እንደሄደች ደግሞ የሄደች አካባቢ ደህና ይመስለኛል ምግቡ። ከዛ በኋላ ምግብ የለም። እንደገና ደግሞ የምትሰራው ውጭ ላይ በእንጨት ነው። ሙቀት ሙከየፍ ምናምን የሚባል ነገር የለም። ብርድም ሲሆን ብርዱ፣ ሙቀትም ሲሆን ሙቀቱ እየተሰቃየች ነው አሉ። ያው እንግዲህ እናቲቱ የነገረችኝ ነው የምነግራችሁ። እና በዛ መካከል እየኖረች ነበርና ያኔ ልክ አመት ከ2 ወር እንደሆናት አመት ከ2 ወር አንድ አመት ከ2 ወር እንደሆናት አመቷ መስከረም አለፈ ማለት ነው። ልክ በጣም ነገሩ እንትን ሲል ራቦንም አልቻልኩትም እኔ ብሩም እንዳሻው ብዬ ነበርና ግን አልቻልኩትም። በጣም አቃተኝ። አንድ ነገር መሆኔ ነው አቅቶኛል ብላ አለችኝ አለኝ። እና እህቴ ነው ተሎ ሀገርሽ ታልሆነ ምን ታረጊያለሽ? ተሆነ ነው እንጂ ሁሉም የሚሰራው ካልሆነ ምን ታረጊያለሽ? እንዲያሞችብኝ ነው ተሎ ብያልኳት አለኝ። ከዛ ላኩኝ ስትል እምቢ አሏት መሰል እነሱ አረቦቹ ማለት ነው። ከዛ እምቢ ሲሏት ምንድነው ያኔ ቢሮ ሲወት እነሱ መሰሉኝ አረቦቹ ቢሮ ሲወስዷት ቢሮ ሄዳ 12500 ድርሃም ትክፈለን ያመጣንበትንም ምንድነው የመኖሪያ ፈቃድ ያሰራንበትንም ካለዛ ተዲም ብለዋልና በህዲሽ ስራሽን ስሪ ብለው ተቢሮ መለሷት አሉ። ቢሮዎቹ እንደዚህ ብለው እናትቷች ምን እንግዲህ ነገራችሁ ካለመቃ ከዛ ተመለሰችና እዛ እኔ የምሰራው 800 ተመጣሁ የሰራሁት ሁላ 12200 ድርሃም አልሞላም። ተመጣሁ የሰራሁት ሁላ እንኳን አይደለም ለነሱ መከፍለው። ምክንያቱም እኔ 800 ይሰጡኛል። ከ800 ሞዴስ የምገዛው ሻምፖ የምገዛው ምን የምገዛው ባዝሊን የምገዛው በራሴ የበዛችሁ ነው። እና እንዴት ነው ማለት ብላ ለእናቴ ልጄ ለኔ ነገረችኝ አለኝ። ከዛ በኋላ እንግዲህ ወደ ክስ ገብታለች። ስልክ አላትና በስልኳ ነው መሰል ከሳለች። የከሰሰችበት ሚሴጁ የተላላኩበትን ሁላ ለእናቷ ልካ ለኔም አለኝ አሁን። እና ከሳ ልክ ተጠርቶ ሰውየውም እሷም ይዘና ተብሎ አብረው ሄዱ አሉ ክስ ቦታ። ከዛ ተክስ ቦታ እንደመጡ እንግዲህ ምን እኔ በጣም ተቆጥተዋል። ምን እንደሚያረጉኝ አላውቅም። ከጠፋሁ እናቴ እንዲፈልጊኝ ይሄው የፓስፖርት ቁጥር የሰውየው ቁጥር የምኖርበት ሰፈር ብላ ሎኬሽን ልካ ከጠፋች እንግዲህ 20 ቀኗ ብላ እናቷ ለኔ ነገረችኝ። እዛ አፋር ክልል ሄድኩ ጊዜ አይተውኝ ማለት ነው። ሚዲያ ላይ ፊትም ያውቁኛል፣ ግን ደግሞ በአካልም አፋር ክልል አይተውኛል መተው ማለት ነው። እናቷ ጎረቤቶች እንዳሉ ሰብሰብ ብለው እና እሷ አሁን ምንድነው የምትለው እኔ ያኔ ሰዎቹ እንዳለችውም ሰዎቹ እንደዛ አስፈራርተውኛል። ምን እንደሚፈጠር አላውቅም ብላ በዛው ስልኩ አልሰራም እስከ ማታ ስደውል አይሰራም። በበነገታው ስደውል አይሰራም። በዛው ቀራለች እናቴ። 20 ቀኗ ብላ ተነገረችኝ። ዛሬ ጁምዓ ነው። ዛሬ ጁምዓ አሁን የምቀርጸው ይሄን ቪዲዮ ጁምዓ ማታ ነው። ነገ ቅዳሜ፣ ነገ ወዲያ እሑድ። ይሄ ማለት ለኔ ተነገረችኝ ነገ እሑድ 15 ቀኗ። ዛሬ ነገ ቅዳሜ ነው፣ ነገ ቅዳሜ ነው፣ እሑድ 15 ቀኗ። እሑድ ሲነግረኝ ለኔ ሰኞ ሚዲያ ላይ ለሰው ተናገርኩ ቲክቶክ ላይ እባካችሁ ብዬ ለነሳርየም ስጽፍ የበዓል ገበያ ነበርና አያዩም ነበር። ከዛ በቃ በዓሉ ካለፈ በኋላ የበዓል ጊዜ ራሱ ዝም ብዬ ስኮምት እናቴ ተፋጡ ነው ምንድነው መላው እያለችኝ ማለት ነው። ወይ ማንኛውንም ሰው እንደሚረዱት ይረዱልሽ ይሆናል እኔ እነግርልሻለሁ በሚችለው ኢንሻአላህ ብያት። ከዛ ስኮምት አልሆነም። በዓል ነበር በዛን ሰዓት እነሱም እኔም እንደው ዝም ብዬ የቸገረው ሰው ሆኖ ነው በበዓላቸው ቀን ነገር ስሟ ማለት ይከብዳል። እነሱ ደግሞ እየጨፈሩ እየተጫወቱ ነው። ለዛ እኔም አቦኔ ነው ቅብጢቱ ብዬ ተውኩ በቃ። ለምን በፊትም እንዳልኳቸው በዓል ገበያ ነው። ከዛም በኋላ በዓላቸው ነው የዋናው በዓል ነው። ከዛ በበነገታው
ሳርዬ አልገባችም። የበዓሉ በበነገታው ጉቺ ገባችና ሳርዬም እዛው ጉቺ ቤት ገባች። አስገቡን አንዲት እህታችን እንዲህ 20 ቀን አልፏታል፣ ስልኳ ተዘግቶ አደጋ ላይ ናት፣ አረቦቹ ጋር ጥላት ምናምን እያልኩ ስጽፍ አስገባችን። ጉቺ አስገብታን ተናገርን። እዛ ሙኒትም መጣች። ሙኒት እየርጃቸው እንግዲህ የሚሉትን ስሚያትና ቢስሚላ ምን አይሆን ምናምን አለች። ጉቺም ደነገጠች። ከዛ ሙኒትም ነገ ደውላላቸዋለሁ አለች። እሻልን ወረድን። ከዛ ሙኒት አልደወለችም፣ ረሳች። መረጃዋን በሙሉ ላኩልኝና እደውላታለሁ አለች። ለዛች ደውዬ ጠይቃለሁኝ አለች ሙኒት ማለት ነው። ከዛ ያው ሙኒት አሁን ላይ ሁሉም ችግር ላይ የገባ ሁላ ሙኒት ስለሚል እሷም ሰው ስለሚበዛባት በእሷም አይፈረድም። በቃ በዛው ቀረ። ሲቀር 1-4 ቀን ሲሆነው እኔም ጨነቀኝ። መልሼ ደግሞ ሳርዬ አስገቢኝ አንድ እህታችን እንዲህ ሆና ስል ከዛ አላየሁም። አሁንም ጨዋታ ላይ ወይም ደግሞ ሌላ አጀንዳ ላይ ናቸው። ከዛ ለጁዬ በውስጥ ጁዬ እናት እባክሽ ብዬ ፊት ነግሬያት ማስረጃዋን ላኪ ብላኝ ነበረ። ማስረጃዋን የልጅቱን ፎቶዋን ምኑን ሁሉንም ላኪ ብላኝ ልኬ ነበር። ጁዬ ለምን ዝም አልሽ? እኔ እናት እባክሽ መልሽልኝ ምናምን እያልኩ ስላት ዝም ስትለኝ የሚያለቅስ አሻንጉሊት ስልክላት መለሰችልኝ። እሺ ፋጡም አለሽ? ፋጡም እኔ ላይ ብላ እየተከታተልኩ ነበር በዋትሳፕ የምጽፈው። ፋጡም የኔ ግቢ አለች። ገባሁና ያው ሳርዬም አወራች። በቃ እናቲቱን ትምጣ በቲክቶክ አሉ። እናቲቱ ደግሞ በጎረቤት ስልክ ነበር የምትመጣው። እምቢ አለ ዳታው ይዛኝ እምቢ ሲል ቀጥታ ደወልኩና በምን ማረጋገጫ እንትን እንላለን ያኔ እናቲቱ አፋልጉ ማለቷን በእርግጠኝነት መስማት እንችላለን አለች። ሳርዬ እንፈልጋለን ስትል ሙኒት እንደገና ሳርዬ እናቲቱ ቪዲዮ ሰርታ ቪዲዮውንም አይቼዋለሁኝ ለዛ ቪዲዮውን ማስረጃ ይሆናል አለች ሙኒት ማለት ነው። ከዛና ኦኬ አለች። ሳርዬም በዛው እናቲቱን ሲባል ቲክቶክ ላይ ያስገባት አልቻለም። ደወልኩ በቀጥታ ደውዬ ይሄው እየሰሙሽ ነው እህቶችሽ ፈልጉልኝ አልሻቸው እንዲፈልጉልሽ እንዴት ነው እስቲ ንገሪያቸው አልኳት። እሷም ተናገረች። እባካችሁ እኔም በስደት ነው ስንከራተት የኖርኩት ዛሬ እንዲህ አደጋ ላይ ገብታብኝ ነው እኔ ምንም አይሆንም ሙኒት ተከሰሰች ምንም አያረጓትም ብላለችና አትጨነቂ እህቴ ከሳ ከሆነ ምንም አትሆንም ብለውኛል ስላት እነሱ ምንም ባያረጓትም ልጅ ናትና ራሷን አንዲ ነገር ብታረግብኝስ በጭንቀት ብላ እያለቀሰች ነው እናቲቱ። ከዛ ይሄንን ነገርኳቸውና ፎቶዋን እንለጥፈው ወይ አለች ሳርዬ እናቲቱን ማለት ነው በስልክ። አረ እናንተ ይረዳ ጥሩ ነው የምትሉትን ሁሉ አርጉ እኔ ጭንቅ ላይ ነኝ አለች እናቲቱ ማለት ነው። በዛው የሚከን ደውለት ምናምን አለች ሳርዬ። ሸራይሁን ደውላለለት ይሁን ብቻ አልመጣም። በቃ እኔ ነገ ኢንሻአላህ ነገ ደውላለሁ አለኝ ሙኒት። ያው ማስረጃው አለኝ አሁን ለታም በሶሻል ሙኒትዬ እንደገና አሁንም ደግሞ ለጁዬ ስላላኩ ጁዬ እንዳለት ልክላታለች ወይስ እኔ ላክ ስላት አይ ችግር የለም ፈጥቶ ምን ልክላታለሁ አለች ጁዬ። ጁዬ ማለት ሳሪ ቤት የምትውል ጊዜ የምታዩት ሞዴል የሳሪ ሞዴሬተር እና የዛኔ ስረዳ ሁላ እንትን ስትልኝ የነበረችው ልጅ ማለት ነው። ከዛ ምንድነው አሁንም ሳሪ ሙኒት ተረሳችሁ። ምክንያቱም ሰው ይበዛባታል፣ በሷ መፍረድ ከባድ ነው። አሁን ደግሞ የመጣሁት ዩቲዩብ ላይ ሳርዬ ሙኒትን በውስጥ የምታውቁት አሜን በውስጥ የምታውቁ በቅርብ የምትገናኟቸው ልጅቱ ተጠፋ ወር አለፋት። ለኔ ተነገሩኝ እንኳን ነገ እሁድ 15 ቀን ሚዲያ ላይ ማውራት ከጀመርኩ ሰኞ 15 ቀን ሊሆነኝ ነው። ከዛ በፊት 20 ቀኗ ነው ከጠፋ። ይሄ ማለት ከወር በላይ ሆናት። ዝም ብላ ስልኳ ተዘግቶ ቢሆን ችግር የለም ጠብ ላይ ናት አረቦቹ ጋር። እናቴ ተጠፋ በዚህ ስልክ አስፈልጊ ብላ ነው ቢሮ እጄ ተስፋ አስቆርጠውኛል። ከስሸም ነበር የሰዎቹ እንዳልሆነ የሆኑብኝ ነው። እኔ ምን እንደሚፈጠር አላውቅም። ተጠፋው ፈልጊ ብላ ነው እንትን ያለችኝ አለች። እና ውዶች ወላላችሁ የፈለኩት ይሄንን ቪዲዮ ለነሳርዬን እነታሜን በውስጥ መቀርባቸው በተለይ ዱባይ ያላችሁ እናቲቱን ቪዲዮ ሰርታለች። የእናቲቱን ቪዲዮ እዚህ ላይ ለቀዋለሁ እና ባካችሁ ልጅቱ ትገኝ ነገ ከሞተ በኋላ እንደዚህ ቢባል ምንም ተስፋ የለውም። አይታችኋል። ዘኔ በባለፈው ደማ የሞተችው ኢትዮጵያዊ ቢሮ ውስጥ ቀጥቅጠው ገድሏት ምናምን ተብሎ ብዙ ቀን ቢሮ ፎቶዋ ተሰቅሎ እኔ ብዙ ቦታ ለሳርዬ ለዛ ቢዚ ሲሆኑ ሙቤ ቤት ብቻ ነበር። ሙቤ ጀርመን ያለው ልጅ ማለት ነው። እዛ ደግሞ ብዙ ጊዜ ነው ታደረጉኝ። እሱ ራሱ የሰውን ችግር በጣም ያዳምጣልና ሰማዋለሁ። እና እስቲ እዛ ደግሞ ዛም ቢጠራት ሙኒት ስለምትመጣ እስቲ እንደው ኢንሻአላህ ብዬ ሞክሬ ነበር። እና ውዶችዬ ለወገን ደራሽ ወገን ነውና እቺ ልጅ መላ ብለዋት። እኔ ራሱ ይሄን ሰሞን ቲክቶክ ላይ ዩቲዩብ ላይ ቪዲዮ እየሰራሁ አይደለም። ለምን እናቲቱ እያጨናነቀች እቃለኝ የሚሸጥ እየገባው እየሸጥኩ አይደለም። በጣም እያጨናነቀች ነው። ፋጡም ይጓ ምን አሉሽ እያለች ጊዜ 10 ጊዜ ያ አላህ
እና ውዶች የምላችሁ አደራ እህታችሁ ናት። ያኔ ለእናንተ አልነግራችሁም ሰው ለመርዳት እናንተ ስራችሁ የሆነ በቃ እንደው እንዴት እያለ ነው የሚሳካላችሁ እንዴት እያለ ነው የሚሆንላችሁ እያልኩ እስከምቀናባችሁ እንደዚህ ሁሉ ሰውን መርዳት እያልኩኝ ማለት ነው። ለዛ እህቶቼዋ መሲ ብርጅስቶን ደውሉላት ብለው ይደውሉ ነበር። ስልክ ማለሳይ የምትችሉ እህቶቻችን በሙሉ ሳርየንም ሙኒትንም በትኩታችሁ ታምነንም ልጅቱም ኤምባሲ ድረስ ነው የምትለው። አሁን እናቲቱ የምናለችኝ በቃ ነው አዲስ አበባ ሰው የለኝም አዲስ አበባ ልምጣ ነይና ቀድመሽ እኔ አንቺን እችላለሁ የምታጠፊውን መሳፈሪያሽን እኔ በባለፈው ግን ወተት ተጠጣ ሳይድ በግድ ነው ያልኩት። በግሬ ሳይድ ያነክሳል ቀኝ ግሬ ስለል ነው የሚለው እና ምን ብትረጥሩ ነይተውና መሳፈሪያሽን ከፍላለሁ ማመልከቻ እያለ ነው ሰው የት ቦታ እንደማይሄድ ያላውቁ ነው ያሳየኝ አዲስ አበባ የማይሄድ ያለው ግን እያመመ እህቶቼ በቀላል መርዳት እየቻሉ እንደው ውዶቼዋ እንደው ስትሉ ግልግል አድርጎኛችን ልጅ ያለችበትን ነገሯት ለእናቲቱ ቢሮ አሳውቁልናችሁ። አሁን አዲስ አበባ ራሱ ማሄዱን እኔ ለሄድ ብያለሁ ግን ምንድነው የአዲስ አበባን ቢሮ አላውቀውም አለች እናቲቱ። የላከችልን እንደው ማስረጃው ጋር ልጅቱ የላከችላት የሳውዲ የዱባይ ቁጥር ነው 5 ቁጥር አለ የቢሮአቸው ግን ሁሉም የዱባይ ነው ይመስለኛል። አረቦች ወስዷት የነበረ ጊዜ ነው የቀረጸችው ያን ራሱ ፎቶውን ያነሳችው እና ምንም ማስረጃ የለም አዲስ አበባ ቢሮ የት አካባቢ እንደሆነ በምን ቢሮ እንደሄደች ምንም ማስረጃ የለኝም አለች እናቲቱ። የሆነች አክስት አለቻት ሳውዲ ብላችሁም ስትጠይቃችሁም ልጠይቁላችሁም ስትጠይቅኛ ቢሮ የት እንደሆነ አላውቅም የደላላ ቤቷ ነው ሂጅ የነበረው የደላላው የሚያድሩበት ቦታ እንጂ ቢሮ የት እንደሆነ አላውቅም አለቻችም። እና አሁን ቢሮ እንኳን ቢታወቅ ቢሮ ሄዳ እቺ ልጅ ሄዳ ደነሱ አድራሻው ጠፋብኝ ምናምን ብላ እንኳን መጠየቅ ይቻል ነበር አሉ። ግን አሁን ያንን አላወቅም። አሁን ውጭ ጉዳይ ሚኒስቴር ብለውኛል አለ እንደው አሁን እንደዚህ ያያመመኝ መቆም እያቃተኝ ምን እንድትኛ ይሆንልኛል ለባካችሁ ፈርጁ። ምን የዛኔ አፋር ክልል ያርኩ ጊዜ ያረፍኩባቸው ሰው አካባቢ ናቸውና ያኔ የዛኔ እንደዛ የሆንኩ ጊዜ በቃ ያኔ ብቻ እንግዲህ ባካችሁ ነው የምላችሁ። እኔ ትንሽ ውለታ ከባድ ነው። እኔ አሁን እንደዛ ስትለኝ እንዲህ ማለት አልፈለኩም። ለምን የዛኔ ሞቀጃ ታመጣልኛለህ የምን እያለች ለዛ ከበደኝ። አሁን የምን መልሳችሁ ይሄን ቪዲዮ አይታችሁ መልስ ታልመለሳችሁላትና ልጅቱ ወሬው ካልተሰማኝ አዲስ አበባ አይደል እኔ እንዘመን እጃለሁ አዲስ አበባ የማረስ ካንተነሽ ተብዬ ኢትዮጵያ በባለፈው አፈር ሰዳይቻለሁ እግሬ እየሰለለ ነው የምደርሰው ባጀራ ላይ ብር ውድ ነው። ለዛ ውዶች የምትችሉ ባካችሁ እርዱኝ። ለሳርዬ ለሙኒት ለታሜ በውስጥ አውሯቸው እኔ ነግራቸዋለሁ እንዳልኳችሁ ግን ብዙ ነው ሳርዬውን በስራ ሰዓትም ስራ ናት ከስራ በኋላም ጨዋውት ላይ ናቸው። ከጨዋውትም ወጪ ደግሞ አጀንዳ ውስጥ ይገባል። እኔ ደግሞ ያን ሁላ ትኩረት ለማድረግ እኔ ለራሴ እኔ ለበልበኛል እንደገና ደግሞ ልብስ ሸጣለሁ ብዬ ጀምሬያለሁ እንደያችሁ ለዛ አልሆነልኝም። ባካችሁ ይሄን ቪዲዮ ለምሳሪ ለነመሲ ብርጅስቶን ለነታሚ አድርሳችሁ ለነሙኒት ልጅቱ በቃ ፎቶዋ ምንድነው ፎቶ አለ ጥፊ የምትሉ አረቦቹ የሆነ ነገር ቢያረጓት የሰውየው ስልክ ቁጥር አለ የቤታቸው ሎኬሽን አለ ለኔ ልካልኛል እናቲቱ ሁሉ ይሄ ሁሉ ለነሙኒት ያኔ በጁያ አማካኝነት ልክ ያለው ግን ሙኒት አልደረሳት ሆኖ ይሁን ዙሮ እስካሁን እናቲቱ ምንድነው አዲስ ነገር እንደውም ሁላ ግራ ግብት ቢለኝ እንደው ስልኬን ሁላ ለዝጋ ነው ያልኩት ወላሂ። እና ውዶችዬ በጣም ደከመኝ አሁን የለፈለፍኩበት እባካችሁ ከሞተ በኋላ ሰው ምንም ቢወራ ምንም ተስፋ የለውም። እናቲቱ እኔም በስደት ነው ስንከራተት የኖርኩት አንድ ልጅ ናት እባካችሁ አድራሻዋን ጠይቁልኝ እያለች ነው እባካችሁ ነው የምላችሁ ውዶችዬ። እንግዲህ አሁን ነው የምለቀው ኢንሻአላህ ያያችሁት ሁላ ሼር እያደረጋችሁ የቆራረጣችሁ ቲክቶክ ላይ እየወሰዳችሁ ልጅቱ ትፈለግ